ራሷን ነብይ ነኝ ብላ የምትጠራው ግለሰብ በሁለተኛ ትዳር መጣመሯን ይፋ አድርጋ እረ ወዴት እየሄድን ነው የሚያስብል አነጋጋሪ ድርጊትን ፈጽማለች። እንደዚሁም ደግሞ በቀጣይ መረጃችን ማስተር አብነትን የጤና ሁኔታ በተመለከተ ባለቤቱ እንደዚሁም ደግሞ ወንድሙ ካሳ ከበደ አሁን ስላለበት የጤና ሁኔታ መልእክትን አስተላልፏል። ማስተር አብነት አሁን ያለበት የጤንነት ሁኔታ ምን ይመስላል? ከሆስፒታልም የተሰማው መረጃ ጨምረን ይዘንላችኋል። እናንተም እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትቆዩ እየጠየቅን ቪዲዮ ላይክ፣ ቻናሉን ደግሞ ሰብስክራይብ ማድረግ አትርሱ እያልን ወደ መረጃዎቹ በቀጥታ እንሻገር። መልካም ቆይታ ይሆንላችሁ። የማስተር አብነት ባለቤት ከሰዓታት በፊት እንደዚህ ስትል በቪዲዮ በመምጣት በዝማሬ ታጅባ መልእክቷን አጋርታለች። ሁኔታውን ሳይሆን ቃልህን አምናለው ታድናለህ ብዬ ስንቴ ዘምሬያለው። ወጀቡ ቢበዛ በአንተ ተስፋ አልቆርጥም፣ ይዘንባል እላለው ደመና ባላይም በሚል ዝማሬ በጌታ ላይ ያላትን ጽናትና ባለቤቷ ማስተር አብነት አሁን ያለበት ሁኔታ ምንም ከባድና አስቸጋሪ ቢሆንም ጌታ ግን እንደሚፈውሰውና በክብር እንደሚያቆመው ተናግራለች። ማስተር አብነትም በትናንትናው ዕለት በፌስቡክ ማህበራዊ ገጹ ላይ በዊልቸር ላይ ተቀምጦ ወደ ሕክምና ወደሚደረግለት ቦታ ሲሄድ ከሚያሳይ ፎቶ ጋር አድርጎ ሁሉም ያልፋል፣ ፈጣሪ ሁሉንም ይችላል የሚል አጠር ያለ መልእክትን አጋርቶ ምንም እንኳን እያለፈበት ያለው ሁኔታ ከባድ ቢሆንም እግዚአብሔር ግን ሁሉን ማድረግና ማስተካከል እንደሚችል መልእክቱን አጋርቶ በኮሜንት መስጫው ስርም ከ1000 በላይ ሰዎች የተለያዩ ሀሳብን የሰጡ ሲሆን ሁሉም ማለት ይቻላል በእርግጠኝነት ተሽሎት ወደ በጎ ስራው እንደሚመለስና አብረውት በጸሎት እንዳሉ እየገለጹ ሲያበረታቱት ተመልክተናል። አገልጋይ የሆነው ወንድሙ ካሳ ከበደ ደግሞ በህይወታችሁ የሚያጋጥማችሁ ማንኛውም ፈተና የቀደመ የእግዚአብሔር ድምጽ ቤታችሁ ካለ ፈተናዎቻችሁ መግቢያ ብቻ ሳይሆን መውጫ በርም አላቸው ሲል ማስተር አብነት አሁን ያለበትን ሁኔታም አስመልክቶ ሐሳቡን አጋርቷል። እስቲ እሱን ቪዲዮ ተመልክተን እንደዚሁም ደግሞ አጠር ያለ ጸሎት ሲደረግለት የሚያሳይ ቪዲዮን ተከታትለን ከዛም ደግሞ ራሷን ነብይ ነኝ ብላ የምትጠራው መድኃኒት የተሰኘችው እህት እንግዲህ በሁለተኛ ትዳር መጣመሯን አስመልክቶ ቪዲዮን ለቃለች። ይህም ጉዳይ አነጋጋሪ ይሆናል። እረ ወዴት እየሄድን ነው የሚያስብልም ብዙ ሰዎች ሐሳባቸውን ሲሰጡ የተመለከትንበትንም ጉዳይ በቀጣይ መረጃችን ደግሞ እናቀርብላችኋለን። በህይወታችሁ የገጠማችሁን ማንኛውንም ፈተና የቀደመ የእግዚአብሔር ድምጽ በቤታችሁ ካለ ፈተናዎቻችሁ መግቢያ ብቻ ሳይሆን መውጫ በርም አላቸው ማለት ነው። ምክንያቱም ያው እግዚአብሔር መውጫውንም ያበጅላችኋል፣ እርሱ በቃሎቹ የታመነ ነውና። ጌታ ሆይ ለዚህ ወንድማችን እንጸልያለን፣ ማዳን ይሁንለት። ለዚህ ወንድማችን እንጸልያለን፣ የእግዚአብሔር ጉልበት ይሁንለት። ቃሉን ላከ፣ ፈወሳቸው፣ ከመከራም አዳናቸው ተብሎ ተጻፈ። የወደድከውና የፈቀድከው ነገር በዚህ ወንድማችን ላይ ይሁን። እጅ ይዳስሰው፣ ኃይል ይንካው። ብርና ወርቅ የለንም አሉ እነ ጳውሎስ፣ የምንሰጠው ስም አለ አሉ። በጌታ በኢየሱስም ተመስና ተመላለስ ብለው እንዳሉ ጌታ ሆይ ስለ ማስተር አብነት ወንድማችን የምንሰጠው ነገር ላይኖር ይችላል፣ ግን ከምንሰጠው ገንዘብ ወርቅ በላይ የምንሰጠው ስም አለና በኢየሱስም አሁን ይፈወስ። እግዚአብሔር ተነስቶ ለብዙዎች አሁንም ይድረስ። ጎዳና ላይ ወደቁት፣ ችግር ውስጥ ላሉት ላደረግበት ራዕይ ለጀመርክበት ራዕይ መቆም እንዲሆን በኢየሱስም ፈውስ ይሆንልህ። ወደ ቀጣይ መረጃችን ስንሻገር እንግዲህ በብዙ አነጋጋሪ ድርጊቶቿ የምትታወቀው ራሷን ነብይ ነኝ ብላ የምትጠራው መድኃኒት የተባለች እህት እንግዲህ ከዚህ በፊት እንደምናስታውሰው ከ2 ዓመት ወይ 3 ዓመት በፊት ገደማ በትዳር ህይወት ተጣምራ የነበረ ቢሆንም በተለያዩ የሜካፕ ስራዎች ላይ የሚታወቀው ከየኔ አፍሮ ከተባለ ወጣት ጋር በትዳር ተጣምረው በአንድ ጎጆ መኖርና አንድ ልጅ ማፍራት የቻሉ ቢሆንም ነገር ግን እንግዲህ የትዳር ህይወታቸው ሊቀጥል አልቻለም። ታዲያ ከትዳር ህይወቷን ባሻገር ደግሞ በምትናገራቸው አንዳንድ ንግግሮች ከመጽሐፍ ቅዱስ ሐሳቦች ውጪ የሆኑና በተለይ በብዙ ወንጌል አማኞች ዘንድ ተቃውሞ ሲቀርብባት ነበረ።
አሁን ደግሞ በቪዲዮ በለቀቀችውና በሁለተኛ ትዳር ተጣምሬያለሁ ያለችውን እንግዲህ ቀለበት ሲደረግላት የሚያሳየው ቪዲዮ ማህበራዊ ሚዲያዎች ላይ መዘዋወር ከተጀመረ በኋላ ወዴት እየሄድን ነው የሚልን ሀሳብ ብዙዎች ሲያጋሩ ተመልክተናል። ለማንኛውም እስቲ ራሷን ነብይ ነኝ ብላ የምትጠራው መድኃኒት የተባለችው የቀለበት ወይም በሁለተኛ ትዳር ስትጣመር የሚያሳየውን ቪዲዮ ተመልክተን እንመለስ። Here we go. Congratulations. 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 Oh my God. Congratulations, madam. You are welcome. You're welcome. Is it a yes? No. It's a yes. Thank you. Wow. So hurt. Oh, why are you crying, baby? She's happy. እንግዲህ ውድ የሚዲያ ቤተሰቦች በቪዲዮ ላይ እንደተመለከታችሁት ነው። እቺ እህት እንግዲህ በሁለተኛ ትዳር ተጣምሬያለሁ እወቁልኝ እያለች ነው። እንግዲህ ይሄ ከመጽሐፍ ቅዱስ አንጻር እንዴት ይታያል የሚለው የወንጌል አስተማሪዎች እንግዲህ መልእክትን ቢያስተላልፉ በዚህ ጉዳይ ላይ ወጣቶች ምን መማር አለባቸው የሚለውን ሀሳብ ምክንያቱም አንዳንድ ጉዳዮች ቀስ በቀስ እንደ ኖርማል እየታዩ እየመጡ ነውና ይህ በእውነት ፍጹም ስህተት ነውና አንዳንድ ነገሮችን ከመጽሐፍ ቅዱስ አንጻር ማየት ተገቢ ነው። ለማንኛውም ግን በዚህ ጉዳይ ላይ እናንተም ሀሳብና አስተያየታችሁን መስጠት ትችላላችሁ። በዛሬው ፕሮግራማችን ላይ ማስተር አብነት ያለበት የጤንነት ሁኔታ ምን ይመስላል የሚለውና የባለቤቱና የወንድሙ መልእክት እንደዚሁም ደግሞ ራሷን ነብይ ነኝ ብላ የምትጠራው መድኃኒት የተባለች እህት በሁለተኛ ትዳር ተጣምሬያለሁ ያለችበትን ቪዲዮ ማጋራቷን ተከትሎ በሱም ጉዳይ ላይ የራሳችንን ሀሳብ አቀረብን። በፕሮግራማችን ላይ ያላችሁን ማንኛውንም ሀሳብና አስተያየት ልሰጡን ትችላላችሁ። እንደዚሁም ደግሞ የምንለቃቸውን ቪዲዮዎች ላይክና ሼር ቻናሉን ደግሞ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑን እንጠይቃለን። በእርግጥ በምንሰጣችሁ መረጃዎች እናንተም አምናችሁንና ፈቅዳችሁን ትክክለኛና ሚዛናዊ መሆናችን አረጋግጣችሁ ቪዲዮዎቻችንን ላይክ ቻናሉን ደግሞ ሰብስክራይብ እያደረጋችሁ ከ31,000 ኦልሞስት 32,000 ሰብስክራይበርስ እንድንደርስ ላገዛችሁን ምስጋናችን ላቅ ያለ ነው። በእርግጠኝነት ደግሞ በመንፈሳዊ ቻናሎች ዘርፍ ቀዳሚ መሆን እቅድ ይዘናልና 50,000 100,000 እያለን ትልቅ ቤተሰብ እንደምንመሰረት እናምናለን። እንደ ሁልጊዜው ይህ ሀሳባችሁን ይህን ብትጨምሩ፣ ይህን ብትቀንሱ፣ ይህን ብታሻሽሉ እያላችሁ ሀሳብና አስተያየታችሁን እንድሰጡን እንጠይቃለን። እኛም ደግሞ የእናንተን መንፈሳዊ ሕይወት ያነጻሉ፣ ይገነባሉ፣ እንደዚሁም ደግሞ መረጃን ይሰጣሉ ያልናቸውን ጉዳዮች በአዲስ አቀራረብና ይዘት ወደ እናንተ ማቅረባችንን እንቀጥላለን። ጌታ ቢፈቅድና ብንኖር የተለያዩ ፖድካስቶችን እንደዚሁም ደግሞ መንፈሳዊ ሕይወቶችን ማለትም ደግሞ ጌታን ሰዎች እንዴት እንዳገኙ የወንጌል እውነት እንዴት እንደበራላቸው የሚያሳዩ የሕይወት ምስክርነቶችን ጭምር ለእናንተ ለማካፈል ፕሮግራማችንን እያዘጋጀን ነውና በእንደዚህ አይነትም ፕሮግራሞች የምንገናኝ ይሆናል። እስከዛው ግን በያላችሁበት የዓለም ጥግ የጌታ ሰላምና ፍቅር ከሁላችሁ ጋር ይሁን እያለን በዚሁ ተሰናበትን። መልካም ጊዜ ይሆንላችሁ።